የልጆች የመኝታ ሰዓት ተረት። ቆንጆ ህልም ከተረት ይጀምራል። ከዕለታት አንድ ቀን አንድ ቅድስት የምትባል ልጅ ነበረች። ቅድስት ሁሌም ሰማዩን ታያለች። ሰማዩን ስታይ ታዲያ አንድ ህልም ሁሌም ታልማለች። ልክ ሰማዩ ላይ እንዳሉት አእዋፋት መብረር። ህልሟንም ለእናቷ ሁልጊዜ ትነግራታለች። እናቷ ታዲያ አንድ ቀን ትምህርት ልትሰጣት ወሰነች። አንድ ቀን ቤት ውስጥ እያሉ ጠርታት እንዲህ አለቻት፣ ቅድስት፣ ወፎች አምላክ ሲፈጥራቸው እንዲበሩ ስላስቻላቸው መብረር ቻሉ። አሳዎች በውሃ ውስጥ ሆነው እንዲዋኙ ተፈጥረዋል። እንቸልም በመሬት ላይ ለመዝለል ተፈቅዶላቸዋል። እባብ ደግሞ እግር ስለሌለው በመሬት ላይ ይሳባል። አቦ ሸማኔም ሲሮጥ ፈጣን ነው። ለምንድን ነው ካልሽ ደግሞ ተፈጥሮ ስለሆነ። እኛ ሰዎች ደግሞ ለየት የሚያደርገን ለዘመናት ብዙ ለውጦችን አልፈናል። እነዚህም ለውጦች ደግሞ በስተመጨረሻም እንድናስብ አድርጎናል። አእምሯችንን ተጠቅመን በተፈጥሮ መሆን ያልቻልናቸውን ነገሮች ለማድረግ የተለያዩ ግኝቶችን አገኘን። እነዚህን ግኝቶች ደግሞ ነገሮችን ለማድረግ አስቻለን። ቅድስት፣ አንቺ መብረር በተፈጥሮ ባትችይም ጠንክረሽ ከተማርሽ ግን አይሮፕላን ማብረር ትችያለሽ። ልክ እንደዚህ ፓይለት በሰማይ ላይ አይሮፕላን ይዘሽ አንድ ቀን ትበሪያለሽ። አንድ ቀን መሆን የምትችይውን ነገር ሁሌም አልሚው። ከዛ ያንን ለመሆን ስሪ፣ ምክንያቱም ማግኘትና መሆን ስለምትችይ አለቻት። ቅድስትም አመሰግናለሁ እናቴ፣ ጠንክሬ ተምሬ ሳድግ ፓይለት እሆናለሁ አለቻት። ልጆች፣ ከዚህ ተረት የምንማረው ሰው ልጅ ከሁሉም የላቀ እንስሳ መሆን ተፈጥሮ የምትገድበን ነገሮች ቢኖሩም አእምሯችንን ተጠቅመን ግን የምንመኘውን ነገር ማሳካት እንችላለን። ሰላም እደሩ ልጆች።